ሊሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር ኢየሱስ ዳግም ይመጣ። ይመለሳል ይመለሳል ኢየሱስ ዳግም ይመጣ። እግዚአብሔር ሕያውና ቸር አባታችን ሆይ እጅግ አድርገን እናመሰግንሃለን። አንተ መልካም አምላክ ስለሆንክ ደግሞም ቃሉን ልኮ ፈወሳቸው፣ ከሞት አፋፍም መለሳቸው ተብሎ እንደተጻፈ ሕያው ቃልህ ሕይወት ሊሰጠን ሕይወታችንንም ደግሞ ደግፎ ሊያቆይ ሊያጸናለን ሁልጊዜ ወደ እኛ ስለሚመጣ ተመስገን። አሁንም ጌታ ሆይ በተለየ ሁኔታ እንድትናገረን እንድታስተምረን ሕይወታችንን የምናይበት የምንፈትሽበት ራሳችንን ቆም ብለን በፊትህ ደግሞ አምጥተን የምንሰጥበት አንተ በቃልህ በእኛ ሕይወት ልትሰራ የወደድከውን ሁሉ እንድትሰራ ፈቃደኛ የምንሆንበትን ልብ አንተ ስጠን። እግዚአብሔር ሆይ እንግዲህ በሰላም ወንጌል ዝግጁነት እግሮቻችን ተጫምተው ይቆሙ ዘንድ ዛሬ በዚህ ቃልህ አማካኝነት በሕይወታችን አንተ ስራ። ስለ ሰማህን ተመስገን። ክብር ለአንተ ይሁን፣ በጌታ በኢየሱስ ስም አሜን። እንግዲህ በዚህ እያጠናን ባለነው የእግዚአብሔርን ሙሉ የጦር ዕቃ ልበሱ በሚለው ዋና ሐሳብ ስር ያየናቸው ወሳኝ የመግቢያ ሐሳቦች አሉ። ይኸውም በጦርነት ላይ እንዳለን ሁላችን ክርስቲያኖች ልንረዳ ይገባል። ተጋድሏችን ደግሞ ከስጋና ከደም ጋር እንዳልሆነ ይልቁንም ከጨለማ ኃይላት ጋር እንደሆነ ልናስተውል ያስፈልጋል። ያ ሲገባን ደግሞ መሳሪያችንም ስጋና ደምን በሚያጠፉ መሳሪያዎች ታጥቀን የምንወጣበት እንደማይሆን፣ ነገር ግን የእግዚአብሔርን ሙሉ የጦር ዕቃ የምንለብስ ሊሆን እንደሚገባ ቃሉ የሚያስተምረንን አይተናል። ስለዚህ እንግዲህ እነዚህን የጦር ዕቃዎች ደግሞ ሐዋርያው ጳውሎስ እዚህ ጋር የዘረዘራቸውን እያየን ነው። በተለይ እሱ በነበረበትና በጻፈበት በዚያ ጊዜ አንድ ሮማዊ ወታደር የሚለብሳቸውን ትጥቆች በመውሰድ በመንገድ ላይ የሚታዩ ሁሉ ሰው የሚያያቸው ነበሩና በቀላሉ በዚህ የነሱን የጦር ልብስ ወስዶ ያንን ደግሞ መንፈሳዊ ትርጓሜ እየሰጠ ሰዎች እንዳይረሱት ሊያደርግ በሚችል መልኩ የእግዚአብሔር መንፈስ ይህን መልእክት እንደላከ ነው የምንመለከተውና በመጀመሪያ እንግዲህ አንድ ወታደር መታጠቅ ሲጀምር መታጠቅ የሚጀምረው ከቀበቶ እንደሆነ፣ ስለዚህ በመጀመሪያ ያየነው የጦር ትጥቃችን ወይም ደግሞ የእግዚአብሔር ሙሉ የጦር ዕቃ ሲተነተን የመጀመሪያው ዝናር፣ የእውነት ቀበቶ እንደሆነ አይተናል። ስለዚህ የመጀመሪያው እውነት ነው። እዚህ ጋር አንዱ ከአንዱ ጋር እንዴት እየተገናኘና አንዱ በአንዱ ላይ እንዴት እየተገነባ እንደሚሄድ ልብ እንበል ወገኖች። ሁሉ ነገር የሚጀምረው በእውነት ነው። እውነት እንዳየነው እንዳጠናነው እንደጸለይንበት ጌታችን ኢየሱስ ክርስቶስም እኔ እውነት ሕይወት መንገድ ነኝ ነው ያለው። መጀመሪያ እውነት ነው። ጠላት የሚያደርገው ከእውነት እንድንርቅ፣ ራሳችንን እንድናታል፣ በማታለል ሕይወት እንድንኖር፣ በዛም በጨለማ ተውጠን እንድንቀር ነው የሚፈልገው። እግዚአብሔር ግን መጀመሪያ ታጠቁ የሚለን እውነትን ነው። እውነትን ስንታጠቅ፣ ግብዝነትን አውልቀን ስንጥል፣ ያን ጊዜ እውነተኛ ሁኔታችንን ማየት እንችላለን። እውነተኛ ወደ ሆነው መፍትሄ መምጣት እንችላለን። ስለዚህ በመጀመሪያ ቀን ያየነው ነገር ቢኖር የማስመሰል የግብዝነት ሕይወትን ማቆም እንዳለብን፣ እውነተኛ ሆነን መቆም እንዳለብን፣ እውነትን መጋፈጥ እንዳለብን፣ ከጨለማ ወደ እውነት ብርሃን መውጣት እንዳለብን፣ ያ ደግሞ የእውነትን ቀበቶ በመታጠቅ እንደሚጀምር አይተናል። እንግዲህ ወደ እውነት ስንመጣ ወገኖቼ የምናስተውለው እውነት ቢኖር ኃጢአተኞች መሆናችንን ነው። ከእኛ ዘንድ ምንም ነገር እንደሌለ ነው። ጨለማ ውስጥ የተሸሸግነው፣ በጨለማም የምንኖረው፣ ወደ ብርሃን መምጣት የማንደፍረው ለዚህ ነው። ግን ወደ ብርሃኑ ስንመጣ አዎ ጉድለታችንን እናያለን፣ ባዶነታችንን እናያለን፣ ክፋታችንን፣ ቆሻሻነታችንን እናያለን። ግን እዛ ጋር እንተውም። ቀጥሎ ደግሞ የጽድቅ ጥሩር አለልን። ደረታችንን ጀርባችንን የሚሸፍን ጽድቅ አለ። ያ ደግሞ ምን እንደሆነ አይተናል ትላንትና። የራሳችንን ጽድቅ አውልቀን ጥለን እንደገና ደግሞ እግዚአብሔር የቆጠረልንን ጽድቅ ደግሞም እንድንለማመደው የሚፈልገውን ጽድቅ እንዴት አድርገን መቀበልና መልበስ እንዳለብን አይተናል። ስለዚህ እውነትን በመጋፈጥ እንጀምራለን። ከዛ በኋላ ደግሞ ጽድቅን ደግሞ እግዚአብሔር ያዘጋጀልንን የእግዚአብሔርን ጽድቅ
እንቀበላለን። ያ ጽድቅ ከእግዚአብሔር ጋር ግንኙነታችንን፣ ህብረታችንን የሚያድስልን በልጁ በክርስቶስ ኢየሱስ መስዋዕትነት የተሰጠን እድፋችንን አጥቦ ንጹሕ ልብስን የሚያለብሰን የእግዚአብሔር ጽድቅ እንደሆነ አይተናል። ከዛም ደግሞ በጽድቅ እንድንኖር በፈተና ላይ ድል በመንሳት እንድንራመድ የሚያደርገን የእግዚአብሔር ጽድቅ እንደሆነ አይተናል። አሁን ቀጥለን የምናየው ደግሞ ጫማውን ነው። ጫማው ምን ተብሏል? በዚህ ቦታ የምንመለከተው በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ይቆሙ ይላል። እንግዲህ ልብ በሉ፣ የጽድቅ ፍሬና ውጤት ሰላም ነው። ለዚህ ነው ከእውነት ወደ ጽድቅ ወደ ሰላም የመጣ ነው። መጀመሪያ እውነትን እንጋፈጣለን። ከዛ በኋላ እግዚአብሔር ያዘጋጀልንን ጽድቅ እንቀበላለን። የዛ ጽድቅ ውጤት የሆነው ደግሞ አሁን ሰላም ነው። ሰላም በቅድሚያ ከእግዚአብሔር ጋር፣ ያ ነው የመጀመሪያውና ትልቁ ሰላም። ያ ነው ከእግዚአብሔር ጋር ያለን ሰላም። ሮሜን ትላንትና ስንመለከት ነበር። ሮሜ ምዕራፍ 3 ምዕራፍ 4 ላይ የእግዚአብሔርን ሰላም ከመናገሩ በፊት የእግዚአብሔርን ጽድቅ እንዴት እንደምንቀበል ያሳየናል። እንዳጠናነው ያ ጽድቅ በልጁ በክርስቶስ ኢየሱስ በማመን የምንቀበለው እንደሆነ እናያለን። ያንን ከተቀበልን በኋላ ሮሜ ምዕራፍ 5 ቁጥር 1 ላይ ሄደን ስናነብ ምንድን ነው የሚለን? እንግዲህ ይላል ሮሜ ምዕራፍ 5 በክርስቶስ ኢየሱስ አምነን ከጸደቅን ከእግዚአብሔር ጋር ሰላም አለን ይላል። አያችሁ፣ የጽድቅ ውጤት የጽድቅ ፍሬው ምንድን ነው ያለን እንደሆነ ሰላም ነው። ሰላም ከእግዚአብሔር ጋር። ምክንያቱም እግዚአብሔር በልጁ በክርስቶስ ኢየሱስ ኃጢአት የማያውቀውን እርሱን ኃጢአት አድርጎ እኛን የእግዚአብሔር ጽድቅ አድርጎናል፣ ታርቆናል፣ መልሶናል፣ ወደ እሱ አምጥቶናል። ከዚህም የተነሳ ይላል ሮሜ ምዕራፍ 5 ቁጥር 1 ላይ በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም አለን። ያያችሁ፣ ይሄ ነው ትልቁ የእግዚአብሔር ስጦታ። ሰላም አለን። በፊት ሰላም አልነበር። አዳምና ሔዋንን አስታውሷቸው። ኃጢአት ሰርተው በወደቁ ጊዜ መጀመሪያ ያጡት ነገር ቢኖር ሰላም ነው። በፍርሃት ተዋጡ። አምላካቸውን በፊት በፍቅር ይገናኙ የነበሩት አሁን ግን ገና ድምፁን ሲሰሙ ተሸሸጉ፣ ከሱ ራቁ። ከእርሱ ጋር ያላቸው ሰላም ሲደፈርስ ደግሞ የእርስ በርስ ግንኙነታቸውም ሰላማቸው ጠፋ። እኔ በጣም ይገርመኛል ሁል ጊዜ ዘፍጥረትን ሳነብ የሚደንቀኝ አዳምን ይዩት። እንደ ሔዋን ተታሎ አይደለም የተሳሳተው፣ እሷስ ተታላ ነው። እሱ ግን ይዛለት ስትመጣ ፍሬውን ትክክል እንዳልሆነ በደንብ ያውቃል። ግን እሷን ላለማጣት ብሎ ያደረገው ስህተት ነበር። ግን ተመልከቱ፣ በኋላ በኃጢአት ውስጥ ከወደቁ በኋላ ግን ያ ለፍቅር ተብሎ የተደረገው ነገር ራሱ ፍቅራቸውን የጠበቀላቸው አልነበረም። በኋላ እግዚአብሔር መጥቶ ሲያናግራቸው ሲካሰሱ ነው የምናየው። ምን አደረግ? ይሄው አንተ የሰጠኸኝ ናት እንደዚህ ያደረገች እንጂ አረ እሷን አትንካት፣ እኔ እንደውም በሙሉ እውቀት ከእሷ እንዳንነጠል ብዬ ነው የበላሁት፣ የፈለግከውን እኔ ላይ አድርግ አይደለም ያለው። አያችሁ፣ ከእግዚአብሔር ጋር ያለን ሰላም ሲደፈርስ የእርስ በርስ ሰላማችንም እንደዛው ይናጋል። ልክ ቋሚው ከፈረሰ በኋላ በቋሚው ላይ የታሰሩ ማገሮች፣ አግድም የተያዙ እንጨቶች መቆም እንደማይችሉት ሁሉ ከእግዚአብሔር ጋር ያለን ሰላም የደፈረሰ ከሆነ የእርስ በርስ ሰላማችንም እንደዛ ነው የሚሆነው። ለዚህ ነው ውድ ወገኖቼ ዛሬ በዓለማችን ላይ ብዙ ነገር ቢሞከርም ብዙ ነገር ቢባልም ሰላም ከጊዜ ወደ ጊዜ የራቀን፣ ጦርነት፣ ግጭት፣ ጠብ፣ በሰዎች መካከል ያለ ጠላትነት እየቀነሰ ሳይሆን እየጨመረ ይሄዳል። ምናልባት የአዝጋሚ ለውጥን ታሪክ ተረት ብንወስድ አይ ከእንስሳነት የበለጠ ውስብስብ ወደሆነ ሰዋዊ ማንነት እየሄድን ነው ይላሉ እና መጋጨትን እንደ እንስሳዊ ጠባይ አድርገው ይወስዱታል። አሁን ከዛ ከእንስሳዊ ጠባያችን እየራቅን እየሰለጠንን እየሄድን ነው ይባላል። ግን እንደዛ ነው አይደለም። እንዲያውም በሰለጠንን ረቀቅን ባለን ቁጥር በዛው ልክ ራሳችንን የምናጠፋበትን እርስ በርስ የምንጠፋፋበትን ነገር እየፈጠርን እጅግ ብዙ ውድመት እያደረስን ያለ ነው። ስለዚህ ሰው
የፈለገ እየተራቀቀ እየተካነ ቢሄድ ከእግዚአብሔር ጋር ያለው ሰላም እስከተመታና እስከደፈረሰ ድረስ የእርስ በርስ ሰላምን ሊቀዳጅ አይችልም። ብዙ ድርጅቶች ተቋቁመዋል። መንግስታት ብዙ ጥረት አድርገዋል ጦርነትን ለማስቆም። እየጨመረ እንጂ እየቀነሰ ያለ ነገር የለም። ለምን? ሰው ከእግዚአብሔር እንደራቀ መጠን፣ ከእግዚአብሔር ጋር ያለው ሰላም እንደጠፋ መጠን የእርስ በርስ ሰላሙም እንደዚያው እየራቀው ነው የሚሄደው። ስለዚህ ነው እንግዲህ መጀመሪያ እዚህ ጋር የቀረበውን ስትመለከቱ የሰላም ወንጌል ይለዋል። በሰላም ወንጌል ዝግጁነት እግሮቻችሁን ተጫምታችሁ። ሰላም ያለ ወንጌል አይገኝም። ሰላም የሚገኘው በወንጌል ብቻ ነው። ወንጌሉ የምስራችሁ ደግሞ ምንድን ነው? እግዚአብሔር ታርቆናል ነው። ከሱ ርቀን የነበርነውን ሊፈልገን ልጁን ልኮ በመስቀል ላይ እርሱ የጥሉን ግድግዳ አፍርሶ ሰላማችን ሆኖ ታርቆናል፣ አስታርቆናል። ያንን ሰላም በእምነት ጸድቀን በጌታ በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም ስናገኝ ነው ከዛ በኋላ የእርስ በርስ ግንኙነቶቻችንም በሰላም ሊባረኩ የሚችሉት። ስለዚህ ውድ ወገኖቼ በዚህ ቦታ ላይ በመጀመሪያ የምንይዘው ወሳኝ ነጥብ ይሄ ነው። ሰላም ውጤት ነው። ከእግዚአብሔር ጋር ያለን ግንኙነት በሚታደስበት ጊዜ በልጁ በክርስቶስ ኢየሱስ በኩል በተከፈለው መስዋዕትነት በሚለወጥበት ጊዜ ከእርሱ ጋር ሰላም ሲኖረን ያን ጊዜ ያ ወንጌል በእኛም ሕይወት ውስጥ ያለውን ሰላም ወደየአካባቢያችን ወደየዙሪያችን እንደ ጫማ ተጫምተነው እንድንሄድ ያደርገናል። ስለዚህ በሰላም ወንጌል ዝግጁነት እግሮቻችሁን ተጫምታችሁ ቁሙ ሲለን ጫማው ዝም ብሎ አይደረግም። መጀመሪያ የእውነቱን ቀበቶ ታጥቀን ከዛ በኋላ ደግሞ የጽድቁን ጥሩር ለብሰን ቀጥለን ነው ወደ ጫማው የምንሄደው። ይህንን ሂደቱን አንዱ በሌላው ላይ ተገንብቶ እዚህ መድረሳችንን በደንብ ልናስተውል ያስፈልጋል። እውነትን ሳንጋፈጥ የክርስቶስ ኢየሱስ የጌታችን ኢየሱስ ክርስቶስ ደም ፈሶ የተሰጠንን የእግዚአብሔርን ጽድቅ ተቀብለን ከእግዚአብሔር ጋር ሰላም ሳይኖረን የሰላምን ጫማ ልንጫማ አንችልም። ግን በወንጌል የተበረከተልንን ይህንን የሰላም ጫማ ከእግዚአብሔር ጋር ሰላም የመሆን ጫማ በምንጫማበት ጊዜ ከዛ በኋላ አሁን ያንን ሰላም ደግሞ በዙሪያችን ከአካባቢያችን ከራሳችን እንደዚሁም ከሌሎች ጋር ልንጋራው እንችላለን። ስለዚህ ይሄ ጫማ ይሄ የሰላም ጫማ የወንጌል በሰላም ወንጌል መባሉን አንርሳ። የወንጌል ውጤት ነው ሰላም። እንግዲህ ይህንን በደንብ ካስተዋልን በመቀጠል ይህ ሰላም ከእግዚአብሔር ጋር ያገኘነው ይህ ሰላም ደግሞ በዙሪያችን እኛ ባለንበት ቦታ ሁሉ ሊሰፍን እንደሚገባ ቀጥለን ጥቂት ነገሮችን አይተን እንጸልያለን። ዛሬ ወገኖቼ ይህ የወንጌል ሰላም እጅግ በተጠማች ዓለም ውስጥ እየኖርን እንገኛለን። ይህንን ለማስረዳት ለማሳመን ምንም ጥረት አይጠይቅም። እስቲ ቴሌቪዥኑን ክፈቱት። ዛሬ ቴሌቪዥን አይደለም ስልክ ነው ያለን አይደል? እስቲ ስልካችሁን ከፍታችሁ ስሙ። በየዜና አውታሮቹ ምንድን ነው የሚሰማው? ግጭት፣ ጸብ፣ በዚህ በዚያ አንዱ ሌላውን ሲያጠፋ ሲገድል፣ ምን ያህል ሰላም በራቃት ዓለም ውስጥ እንዳለን እንመለከታለን። ያ ብቻ አይደለም። ከሁሉ የሚከብደውና የሚያሳዝነው በዓለም ውስጥ ብቻ ሳይሆን ሰላም የጠፋው ዛሬ በክርስቲያኖች መካከል የክርስቶስ ተከታዮች ነን በምንል የዚህ የሰላም ንጉሥ ደቀ መዝሙር ነን በምንል በእኛ መካከል ራሱ ሰላም የሌለበት እርስ በርስ አንዱ የሌላውን እግር እየጠለፈ የምንጣጣልበት ይሄ ከሁሉ የሚከብድና የሚያስቸግረው ጸሎት የሚያስፈልገው በእውነት ዛሬ ልዩ ጸሎት ልናደርግ ከተገባ የሚገባን እኛ የሰላምን ወንጌል የተጫማን እና ይህንን የሰላም ወንጌል ይዘን ሰላም ወደ ሌለበት ቦታ እንድንሄድና ሰላም እንድንሰብክ እንድናበስር የተጠራን ሰዎች እኛ ራሱ ሰላም የሌለን ከሆነ እኛ ራሱ አብረን መኖር የማንችል ከሆነ እንዴት ይሆናል? እንዴት ይሆናል ወገኖች? ዛሬ በየቦታው
ጠላት የሚያደርገው ነገር ቢኖር ይሄ ነው። መጀመሪያ ይህንን የሰላምን ወንጌል ተጫምተን ልንሄድ የተገባንን ሰዎች ነው የሚያሽመደምደን፣ ሰላም እንድናጣ የሚያደርገን፣ እርስ በርስ የሚያናቁረን፣ አንዳችን የሌላችን ጠላት ሆነን ጥፋትን፣ ክፋትን እንድንለማመድ የሚያደርገን። ጌታችን ኢየሱስ ክርስቶስ ግን ምን አለ? በዚህ ደቀ መዛሙርቴ መሆናችሁ ይታወቃል፣ እኔ እንደወደድኳችሁ እርስ በርሳችሁ ብትዋደዱ። ወገኖች ይህንን እንደ ቀላል እንዳታዩት አደራላችኋለሁ። ዛሬ አንድ የሚያሳዝን እውነት ልንገራችሁ። ቤተ ክርስቲያናችን በቁጥር እየበዛን ነው እንላለን። በእርግጥም ባለፉት ጥቂት ዓመታት በብዙ መቶ ሺዎች የሚቆጠሩ ወደዚች ቅሬታ ቤተ ክርስቲያን ተቀላቅለዋል። ግን ቁጥር በምንቆጥርበት በዛው መዝገባችን ያጠመቅናቸው የመዘገብናቸው ሰዎች መልሰን ስንቆጥራቸው እያጣናቸው ደግሞ ጥለው የሄዱ እያልን ቁጥሮችን እንመዘግባለን። ዛሬ ሲጠመቁ የምንቆጥረው ቁጥር ቢያስደስተንም ብዙም ሳይቆዩ ደግሞ ጥለው እየሄዱ የምንመዘግባቸው ቁጥሮች ከማሳዘን አልፈው እያስደነገጡ ነው። ከሁለት አንድ እያጣን ነው ወገኖች። ከሁለት የምናጠምቀው አንድ ሰው በፊት ገብተው ሁለቱ አንደኛው በኋላ እየወጣ ነው። ይሄ ከባድ ኪሳራ ነው፣ ከባድ ኪሳራ። ስለዚህ ቤተ ክርስቲያን ጥናት ታደርጋለች። ምንድን ነው እነዚህን ሰዎች ሊያስወጣቸው የሚችል ነገር? ለምን ወጡ? ጥናቶቹ የሚያሳዩት ደግሞ የበለጠ ልብን ዝቅ ያደርጋል። እነዚህ ሰዎች እውነትን ብለው መጥተው ጠለቅ አድርገው ሲመረምሩ እውነት ያሉት ነገር ውሸት ሆኖባቸው አይደለም እየተመለሱ ያሉት። ለምን ትወጣላችሁ ተብለው ሲጠየቁ አብዛኞቹ የሰጡት መልስ ቤት ውስጥ ካለው ግጭት፣ ቤት ውስጥ ካለው አለመግባባት፣ ቤት ውስጥ ካለው ግብዝነት የተነሳ መቆየት አንችልም እያሉ ነው የሚወጡት። እንዴት ያሳዝናል ወገኖቼ። እስቲ ማን ነው ከኛ መካከል ምግብ ተጋብዞ ሄዶ በተጋበዘበት ቤት ውስጥ ቁጭ ብሎ ምሳው ሊቀርብ እየጠበቀ ያለ ወደ ጓዳው አካባቢ ከፍ ያለ ድምፅ ቢሰማ፣ ግጭቶች፣ የሚንጓጓ ነገር ቢሰማ፣ ከዛ ከመካከል ከዚያ ከወጥ ቤት አንዱ ሮጦ አምልጦ አረ ወጥ ቤት ውስጥ እርስ በርስ እየተደባደቡ ነው ቢል፣ ጋባዦቻችን እየተደባደቡ አንዳቸው ለነፍሳቸው ሮጠው ሊወጡ ሲሞክሩ እኛ ቁጭ ብለን ምግብ እንጠብቅ ይሆን? አንዳንድ ጊዜ እንደዛ ይሆንብናል ወገኖቼ። እጅግ ልንጸልይ ይገባል። እግዚአብሔር አምላክ የግጭትን፣ የመጠላለፍን፣ የመጠላላትን እንደዚህ አይነቱን ነገር ከመካከላችን አውጥቶ የሰላምን ወንጌል ተጫምተን የተጫማነው ጫማ የሰላም ወንጌል የሰጠን ሰላም መሆኑን አስተውለን ሰላምን ይዘን የምንሄድ፣ ሰላምን ይዘን የምንወጣ፣ ሰላምን ይዘን የምንገባ ለዚህ ነው የተጠራ ነው። ወገኖቼ 3 ርዕሶችን ለጸሎት ላቀርብ እፈልጋለሁ። የመጀመሪያው ሰላምን የምንወድ እንድንሆን ተጠርተናል። ሰላም ወዳዶች እንድንሆን፣ ሰላምን የምንፈልግ እንድንሆን ወገኖች፣ ሰላምን የምንፈልግ እንድንሆን ያስፈልጋል። የእግዚአብሔር ቃል በዘካርያስ ምዕራፍ 8 ቁጥር 19 ላይ እውነትንና ሰላምን ውደዱ ይላል። ዘካርያስ ምዕራፍ 8 ቁጥር 19 እውነትንና ሰላምን ውደዱ። ወገኖች ሰላም ወዳድ። አንዳንድ ጊዜ የእኛ መገኘት ሰላም የሚያደፈርስ ሲሆን እንዴት ያሳዝናል። እኛ ስንወጣ ከቤቱ ሰላም ሲሆን እንዴት ያሳዝናል። እግዚአብሔር ቃል ግን የሚናገረን የሰላምን ወንጌል ጫማ እንድንጫማ፣ እኛ በረገጥንበት ቦታ ሰላምን ይዘን እንድንሄድ፣ ሰላም ወዳዶች እንድንሆን
ሰላምን ውደዱ። እውነትንና ሰላምን ውደዱ። ሐዋርያው ጳውሎስ ደጋግሞ ነው ይህንን የሚናገረው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 13 ላይ እርስ በርሳችሁም በሰላም ኑሩ ይላል። ለቆሮንቶስ ሰዎችም ሲጽፍ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 11 በሰላም ኑሩ፣ የፍቅርና የሰላም አምላክ ከእናንተ ጋር ይሁን። ሰላም ወገኖች፣ ሰላም የግጭት አለመኖር ብቻ አይደለም። ሻሎም የሚለው ሰላም የሚለው የእግዚአብሔር ቃል ሐሳብ ከዛ ባለፈ ነው። የተትረፈረፈ ሕይወትን የያዘ ነው። ወንጌል የሰጠን እንደዛ አይነት ሕይወት ነው። በደስታ በፍቅር በሰላም የሚሞላ ሕይወት። ስለዚህ ወገኖች የእግዚአብሔር ቃል ሰላምን ውደዱ ይላል። የእግዚአብሔር ቃል በሰላም ኑሩ፣ እርስ በርሳችሁ በሰላም ኑሩ ይላል። ምን ያህል ሰላም እንወዳለን? እንወዳለን ወይ ሰላምን በእውነት ነው ወይስ ጠብጠብ ግጭት ነው የሚለን? እስቲ ውስጣችንን በደንብ እንፈትሽ። የእግዚአብሔር ቃል ሰላምን ውደዱ። እግዚአብሔር ሆይ ቆም ብለን ፊታችንን ወደ አንተ እናነሳለን። ቃልህ ሰላምን እንደምንወድ ልንወድም እንደሚገባ ይናገረናል። አንተ የሰላም አለቃ ነህ። ሰላም ለእናንተ ይሁን የምትል ሰላሜን ሰጣችኋለሁ ያልከን ጌታ፣ በእርግጥም ካንተ ጋር ሰላም እንድንሆን ዋጋ የከፈልክ፣ ደግሞም ሰላምን ይዘን የሰላምን ወንጌል ተጫምተን እንድንወጣ እንድንገባ ለእኛም ሰላምን የሰጠህን ጌታ ስለሆንክ እናመሰግናለን። እባክህ ጌታ ሆይ ሰላምን ውደዱ የሚለውን ቃልህን በልባችን አትምልን። እውነትንና ሰላምን ውደዱ ይላል ቃል። ይህንን በልባችን ጻፈልን። ሰላምን የሚወድ ልብ ስጠን ጌታ ሆይ። ሰላምን የሚናፍቅ የሚራብ ልብ ስጠን። ሰላም አንተ ነህ። አንተ ሰላም የሆንከው ጌታችን ኢየሱስ ክርስቶስ ያንተ አስተሳሰብ በእኛ ውስጥ እንዲያደር ጸለይ። ስለ ሰማህ እናመሰግንሃለን። ተመስገን። አሜን። ወገኖቼ ይሄ መጀመሪያው ነው። ሰላምን ልንወድ ይገባል። ሰላምን የምንወድ እንድንሆን ቃሉ ያዘናል። በመቀጠል ደግሞ ሰላምን የምንጠብቅ እንድንሆን ደግሞ የእግዚአብሔር ቃል አሁንም ጨምሮ ያዘናል። ወገኖቼ ሰላምን መውደድ አንድ ነገር ነው። ሰላምን መፈለግ አንድ ነገር ነው። ግን ሰላምን መጠበቅ ደግሞ ይሄ ራስን መስጠትን የሚጠይቅ ነው። ለዚህ ነው እንዲሁ ሐዋርያው ጳውሎስ በሰላም ኑሩ፣ እርስ በርሳችሁ ሰላም ይኑራችሁ ብቻ አይደለም ያለው። በተለይ ለዕብራውያን ሰዎች፣ ለሮሜ ሰዎች ሲጽፍላቸው የተናገረውን ደግሞ ላነብላችሁ ፈልጋለሁ። ምን ይላል? ለዕብራውያን ሰዎች ሲጽፍላቸው ከሰው ሁሉ ጋር በሰላም ለመኖር የሚቻላችሁን ሁሉ አድርጉ። ያውላችሁ እዚህ ጋር ሰላምን መውደድ ብቻ አይደለም። ነገር ግን አዎ ሰላምን ፈልጉ፣ ግን ስትፈልጉ በተቻላችሁ ሁሉ በሰላም ለመኖር የሚቻላችሁን ሁሉ አድርጉ ይላል። ቀጥሎም እንደዚህ ይላል፣ ለመቀደስም ፈልጉ፣ ያለ ቅድስና የጌታን ፊት ማየት አይቻልም ይላል። ዕብራውያን ምዕራፍ 12 ቁጥር 14። በተመሳሳይ ደግሞ በሮሜ ምዕራፍ 12 ቁጥር 17ና 18 ላይ የእግዚአብሔር ቃል እንደዚህ ይላል፣ ለማንም ክፉን በክፉ አትመልሱ ካለ በኋላ ቢቻላችሁስ በበኩላችሁ ከሰው ሁሉ ጋር በሰላም ኑሩ። እነዚህ በጣም ወሳኝ ቃሎች ናቸው። የሚቻላችሁን ሁሉ አድርጉ፣ ደግሞ ቢቻላችሁስ በበኩላችሁ ከሰው ሁሉ ጋር በሰላም ኑሩ። ይሄ ሰላምን ከመውደድ ባለፈ ሰላምን መጠበቅ እንደሚያስፈልገን ወገኖች፣ በተቻለን በምንችለው በበኩላችን ከሰው ሁሉ ጋር በሰላም እንኖር ዘንድ የእግዚአብሔር ቃል ያሳስበናል። አዎ እንግዲህ እዚህ ላይ ልብ ማለት ያለብን ምንድን ነው? ከሰው ሁሉ ጋር በሰላም ኑሩ ካለ በኋላ ለመቀደስም ፈልጉ ይላል። ብዙ ጊዜ አሁን ከሰው ሁሉ ጋር በሰላም ኑሩ፣ በቃ እውነትን አደራድረን ነው ወይ አመቻምቸን ነው ወይ በቃ ዝም እንበል አይደለም። የእግዚአብሔር ቃል ግልጽ ነው። ለዚህ ነው በዘካርያስም ላይ እውነትንና ሰላምን ውደዱ ይላል። እውነት ሁል ጊዜ ከኛ ጋር ነው። እንደገና ደግሞ እዚህ በሚቻላችሁ ሁሉ ይህንን አድርጉ ካለ በኋላ ለመቀደስም ፈልጉ ይላል።
ስለዚህ የእግዚአብሔርን ነገር አጣጥለን ወይም ደግሞ ለድርድር አቅርበን እንደዛ አይደለም እየተጠየቅን ያለ ነው። ነገር ግን በሚቻላችሁ ሁሉ ሰላምን አድርጉ። ምን ማለት ነው? ሰላምን ለመጠበቅ በሚቻለን ሁሉ እነዚህን ነገሮች ለማድረግ ወገኖች ሰላምን፣ የሰላም ጠንቅ የሆኑ ነገሮችን ልናስወግድ እንደሚገባ የእግዚአብሔር ቃል ጨምሮ ያስተምረናል። ለምሳሌ እርስ በርሳችሁ እያለ ሐዋርያው ጳውሎስ በጣም ብዙ ምክሮችን ይመክረናል። ከሚመክረን ነገሮች መካከል አንዱ ምንድን ነው? ትሑታን እንድንሆን፣ አንዱ ሌላውን ያገልግል። ሰላምን በሚቻለን ሁሉ ለማንገስ ከፈለግን ሐሜትን ልናስወግድ ይገባል። ከሰው ጀርባ የሰውን ስጋ የምንበላበትን ሁኔታ ልናቆም ያስፈልጋል። በምንናገርበት ጊዜ በተለይ የአንደበታችን ቃል ሰላምን ለመጠበቅ ትልቅ ሚናን ይጫወታል። ወገኖች የምንናገረውን ነገር መፈተሽ፣ የምናገረው ነገር እውነት ነው ወይ? የምናገረው ነገር የሚጠቅም ነው ወይ? የምናገረው ነገር በፍቅር የታሸ ነው ወይ? ሐዋርያው ጳውሎስ እውነትን በፍቅር መናገር እንዳለብን፣ ከአንደበታችን የሚወጣው ቃል በጸጋ እንደሚቀመም፣ በጨው እንደሚቀመም ምግብ በጸጋ የተቀመመ እንዲሆን ያስተምረናል። ዛሬ ብዙ ጊዜ ሰላማችን የሚፈታበት የሚበተንበት፣ እንደውም ምን ይባላል? ጦር ከፈታው ይልቅ ወሬ የፈታው ይበልጣል ይባላል። ዛሬ ብዙ ሰላም ያጣንባቸውን ነገሮች በምታዩበት ጊዜ ትልቁ የሰላማችን እጦት መንስኤው የአንደበታችን ቃል ሆኖ እናገኘዋለን። የውሸት ንግግር፣ የሐሜት ንግግር፣ የጥላቻ ንግግር፣ እነዚህ ነገሮች ሰላማችንን እያደፈረሱ እየበተኑ ይህንን የተጫማነውን የሰላም ጫማ እንዳንጫማ እያደረጉን። ስለዚህ ሰላምን መጠበቅ ከፈለግን ወገኖች ከነዚህ ነገሮች የእግዚአብሔር መንፈስ እንዲያርቀን ልንጸልይ ይገባል። ለአንደበታችን ቃል ከምንም ነገር በላይ ልንጠነቀቅ ያስፈልጋል። መጽሐፍ ቅዱስ ሲናገር አንደበት የሞት ወይም የሕይወት ጉልበት እንዳላት ይናገራል። ስለዚህ ከአፋችን የሚወጣው ቃል ወይ ሞትን ወይ ሕይወትን ሊያመጣ እንደሚችል ሁልጊዜ ማስታወስ ያስፈልገናል። ስለዚህ አፋችን ምን ይላል? አንድ አባባል ምላስ አጥንት የላትም ግን አጥንትን ትሰብራለች። ሌላ ደግሞ አባባል ምን ይላል? እግዚአብሔር ምላስን በአፍ መዝጊያ ውስጥ አስቀምጧታል። ለመናገር ስንፈልግ አፋችንን ከፍተን ማውጣት መናገር ያስፈልገናል። ስለዚህ አፋችንን ልክ እንደ ደጅ አድርገን ልናስበው ይገባል። በአፋችን ደጆች አልፈው የሚወጡትን ነገሮች እግዚአብሔር በአፋችን ደጆች ላይ ጠባቂ እንዲያኖርልን። ለዚህ ነው መዝሙረኛው ሲጸልይ በአንደበቴ ደጅ ላይ ጠባቂ ያኖርልኝ ይላል። ከአፌ የሚወጣው ቃል ተፈትሾ እንዲወጣ የሚጠቅም ነው ወይስ የሚጎዳ? እውነት ነው ወይስ ውሸት? በፍቅር የተነገረ ነው ወይስ በጥላቻ? እነዚህ ነገሮች ተፈትሸው በምንናገርበት ጊዜ ወገኖቼ ሰላምን የምንወድ ብቻ ሳይሆን ሰላምን የምንጠብቅ እንሆናለን። ሰላምን የምንጠብቅ፣ ሰላምን ሊያደፈርሱ ከሚችሉ ነገሮች የምንርቅ፣ የምንሸሽ፣ ስለ እነዛ ነገሮች ግድ የሚለን እንዲህ እንድንሆን ነው የእግዚአብሔር ቃል የሚያስተምረን። ዛሬ ምን ያህል ነው ወገኖቼ በእኔና በእናንተ አንደበት ሰላም የደፈረሰው? በእኛ አኗኗር፣ በእኛ ሕይወት ይህንን የሰላም ወንጌል ጫማ ካለመጫማታችን የተነሳ ሰላም የደፈረሰበት ሁኔታ አለ። በቤታችን፣ በትዳራችን፣ በልጆቻችን፣ በጎረቤቶቻችን፣ በቤተ ክርስቲያናችን። ዛሬ ግን የእግዚአብሔር መንፈስ ይናገረናል ሰላምን የምንጠብቅ እንድንሆን፣ ሰላምን ከሚያደፈርሱ ነገሮች እንድንርቅ፣ ለአንደበታችን ቃል ከምንም ነገር በላይ ተገቢውን ጥንቃቄ እንድናደርግ የእግዚአብሔር ቃል ይናገረናል። እንግዲያውስ ወገኖቼ እስቲ በእግዚአብሔር ፊት በዚህ ርዕስ እንጸልይ። እግዚአብሔር አባት ሆይ በእውነት ሰላምን እንድንወድ ተናገርከን። ግን ሰላምን የምንወድ ብቻ ሳይሆን ደግሞ ሰላምን የምንጠብቅ እንድንሆን፣ ሰላማችንን ሊያደፈርሱ ከሚችሉ ጠንቅ ነገሮች እንድንርቅ፣ ከምንም በላይ የአንደበታችንን ቃል ከአፋችን የሚወጣውን አንደበት እሳት ነው ይላል ያንተ ቃል ጌታ ሆይ። በአፋችን
እሳትን የምንለኩስ እንዳንሆን፣ ጠብን የምንጭር እንዳንሆን፣ ሰላምን የምናደፈርስ እንዳንሆን ጌታ ሆይ ይልቁንም ንግግራችን በጨው የተቀመመ ምግብ እንደሚጣፍጥ በጸጋ የተቀመመ እንዲሆን፣ በእውነት የታሸ እንዲሆን፣ በፍቅር የተነገረ እንዲሆን ጌታ ሆይ አንተ እርዳን። ይቅር በለን ጌታ ሆይ በእኛ ምክንያት ስለደፈረሱት ሰላሞች፣ ለሰላም ተገቢውን ጥንቃቄ ባለማድረጋችን ስላጣናቸው፣ ስለከሰርንባቸው፣ ስለተጋጋጥንባቸው፣ በሕይወታችን አዝነን ጠባሳዎቻችንን ስለምናይባቸው ስለነዛ ብዙ ነገሮች ይቅር በለን። እግዚአብሔር ሆይ አሁን ግን ሰላምን የምንጠብቅ አድርገን፣ ቃልህ እንደሚያዘን የሰላምን ወንጌል ጫማ ተጫምተን ሰላምን የምንጠብቅ፣ የመንፈስን አንድነት ማሰሪያ ጠብቁ እንደሚል ቃልህ ያንን የምንጠብቅ በቤታችን፣ በትዳራችን፣ በልጆቻችን፣ በጎረቤታችን፣ በቤተ ክርስቲያናችን፣ ባለንበት ስፍራ ሁሉ ሰላምን የምንጠብቅ የሰላም ዘቦች እንድታደርገን እግዚአብሔር ሆይ በጸጋህ አንተ እርዳን። ይህን ስለምታደርግልን እናመሰግናለን። አሜን። ወገኖቼ ያው ሰላምን የምንወድ ሰላምን የምንጠብቅ፣ ሶስተኛውና የመጨረሻው ደግሞ ሰላምን የምናወርድ ደግሞ ልንሆን ያስፈልገናል። የእግዚአብሔር ቃል ሲናገር እንደዚህ ይላል በማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ ሰላምን የሚያወርዱ ብፁዓን ናቸው የእግዚአብሔር ልጆች ተብለው ይጠራሉና። ይሄ እንግዲህ ሰላምን መጠበቅ አቅቶን እርስ በርሳችን ግጭት ውስጥ በምንገባበት ጊዜ ወይም ደግሞ በዙሪያችን ጠላት ይህንን ሰላም ነስቶ ግጭትን፣ ጸብን፣ ቂምን፣ ጥላቻን፣ በቀልን ባሰፈነበት በዚያ እግዚአብሔር እኔና እናንተን ሊጠቀምብን የሚፈልገው ሰላምን የምናወርድ እንድንሆን ነው። ሰላምን የሚያወርዱ ፒስ ሜከርስ፣ ሰላምን የሚያወርዱ ወገኖቼ ጌታችን ኢየሱስ ክርስቶስ ሰላምን የሚያወርዱ ብፁዓን ናቸው ካለ በኋላ የእግዚአብሔር ልጆች ተብለው ይጠራሉና አለ። የሚገርም ነው። ለምንድን ነው የእግዚአብሔር ልጆች ተብለው ይጠራሉና ያለው? ምክንያቱም ዋናው ሰላም አውራጅ እግዚአብሔር ነዋ። እግዚአብሔር ሰላም አተን ለነበርነው ለእኛ ሰላምን ሊሰጠን ልጁን ኢየሱስ ክርስቶስን ላከ። ከእርሱ ጋር ያለንን የተበላሸ ግንኙነት አድሶ የጥሉን ግድግዳ አፍርሶ መጋረጃውን ቀዶ ሰላምን አደረገ። እኛም የእርሱ ልጆች ተመሳሳዩን ስናደርግ፣ በቂም በበቀል ቦታ ይቅርታን ስንሰጥ፣ በሰዎች መካከል ይቅር መባባል እንዲኖር ስናደርግ፣ በሕይወት በሚፈላለጉ ጠበኞች መካከል ሰላም እንዲወርድ ስናደርግ፣ ያን ጊዜ ወገኖች በእርግጥም የእግዚአብሔር ልጆች ተብለን እንጠራለን። ይሄ ነው የእግዚአብሔር ተልእኮ ለእኔና ለእናንተ። የወንጌል ሰላም ዛሬ ለዓለማችን የሚያስፈልጋት ከዚህ የተነሳ ነው። በእውነት ብዙዎች አሉ ወደ እግዚአብሔር ሊቀርቡ የሚገባቸው በወንጌል በዚህ በሰላም ወንጌል መልእክት ጥላቻን እንዲጥሉ፣ በቀልን ለእግዚአብሔር እንዲሰጡ፣ ይቅርታን ደግሞ ምሕረትን እንዲያደርጉ፣ ሰላምን የሚያደርጉ እኔና እናንተ እንዲህ እንድናደርግ ተጠርተናል። ለዚህ እግዚአብሔር የሰላምን ወንጌል እንድንጫማ ይፈልጋል። ዛሬ ምናልባት ወገኖቼ በጥላቻ ውስጥ የሚኖሩ ሰዎችን እናውቅ ይሆን? በመጠላላት ውስጥ ያሉ ሆድና ጀርባ የሆኑ እግዚአብሔር እኔና እናንተ የሰላምን ወንጌል ተጫምተን ወደዛ እንድንሄድ ይፈልጋል። ሰላምን የምናወርድ፣ ሰላምን በእነዚህ ጠበኞች መካከል የምናውጅ እንድንሆን እግዚአብሔር ይፈልጋል። በዚህም ጠላትን እንድናከስረው፣ ባዶ እጁ እንድናስቀረው፣ ከእርሱ ጋር ጦርነታችንን በዚህ በሰላም ወንጌል አድርገን ሰላምን አድርገን አንድነትን ፈጥረን ወደ ሕይወት እንዲመጡ እንድናደርግ እግዚአብሔር ጠርቶናል። ስለዚህ ወገኖቼ ዛሬ በተለየ ሁኔታ እስቲ በምልጃ ደግሞ እንጸልይ። በእውነት ሰላምን የሚያወርዱ ብፁዓን ናቸው ተብሏል። እኔና እናንተ የሰላምን ወንጌል ተጫምተን ሰላምን እንድናወርድ ተጠርተናል። ዛሬ ሰላምን ይዘን ልንሄድበት የሚገባ ቦታ የት ይሆን? የት ይሆን? እግዚአብሔር ይህንን የሰላም ወንጌል ተጫምተን ሰላምን እናወርድ ዘንድ ሊልከን የሚፈልገው ቦታ የት ይሆን? በቤታችን፣ በጎረቤታችን፣ በቤተ ክርስቲያናችን ይኖር ይሆን? አዎ፣ ሰላምን የሚያወርዱ ብፁዓን ናቸው።
ደስተኞች ናቸው፣ የእግዚአብሔር ልጆች ተብለው ይጠራሉና። ወገኖቼ ከምንም በላይ ይቅርታን፣ እኛም ለራሳችን ይቅርታን የምንሰጥ ሰላምን የምናወርድ ደግሞም ለሌሎች ይህንን የይቅርታን መልእክት የምናጋራ እንድንሆን እግዚአብሔር ይፈልጋል። እስቲ እግዚአብሔር እንዲረዳን በተለየ መንገድ እንጸልይ። እግዚአብሔር አፍቃሪ አባታችን በእውነት በጠብ በግጭት በተሞላች ዓለም ውስጥ እንደምንኖር እናውቃለን። ይህንን የሰላም ወንጌል ተጫምተን እንድንሄድ ትፈልጋለህ። ሰላምን የምናወርድ እንድንሆን ትፈልጋለህ። እግዚአብሔር አባት ሆይ በተለየ መንገድ አንተ እርዳን። ይህን የሰላምን ወንጌል ይዘን ልንሄድበት የሚገባውን ቦታ አንተ እንድትመራን። በዚህ በሰላም ወንጌል ብዙ ሕይወቶች ሲለወጡ አይተናል። ለሞት የሚፈላለጉ ይሄ የሰላም ወንጌል በደረሳቸው ጊዜ ራሳቸውን ሊጎዱ ሌላውንም ሊጎዱ የያዙትን ነገር ጥለው በምትኩ በፍቅር ሲተቃቀፉ አይተናል። እግዚአብሔር ሆይ ዛሬም ይህ ያንተ የፍቅር መልእክት ወደ ብዙዎች እንዲደርስ፣ ይህ የሰላም ወንጌል በእኛ እግሮች እንዲሮጥ፣ በእንደዚህ አይነት የጥፋት መንገድ ላይ ያሉትን ሰላም እያወረድን መመለስ እንድንችል ያንተ ሰላም በሕይወታቸው እንዲነግስ እንድትረዳን እንጸልያለን። ዛሬ በቤተ ክርስቲያናችን፣ ዛሬ በቤታችን፣ ዛሬ በአካባቢያችን ሰላምን የምናወርድ ልጆችህ አድርገን። እግዚአብሔር ሆይ በወንድሞች መካከል ጠብን የምንዘራ ሳይሆን ይልቁንም ሰላምን የምናወርድ ልጆችህ እንድንሆን አንተ አግዘን። በተለየ መንገድ ዛሬ እኔም ወገኖቼ ወደ አእምሯችን የሚመጡትን እነዚህን ወገኖች አንተ አስብ። ይህንን የሰላም ወንጌል እንድናጋራቸው እንዲቀበሉ አንተ እርዳቸው። በዚህም ከጥላቻ ይልቅ ከክፋት ይልቅ ከቂም ከበቀል ይልቅ ይቅርታን፣ ምሕረትን መምረጥ እንዲችሉ አንተ አግዛቸው። እግዚአብሔር ሆይ ሰላምን የምናወርድ ያንተ የሰላም መሳሪያዎች አድርገህ ተጠቀምብን። ይህን ስለምታደርግ እጅግ አድርገን እናመሰግናለን። ክብር ለስም ይሁን፣ አሜን። ወገኖቼ እንግዲህ እነዚህን 3 ነገሮች እናስታውስ። ከእግዚአብሔር ሰላምን ከተቀበልን በኋላ ሰላምን የምንወድ እንሁን። እውነትና ሰላምን ውደዱ ይላልና የእግዚአብሔር ቃል። ሰላምን የምንወድ ብቻ አይደለም፣ ደግሞ ሰላምን የምንጠብቅ እንሁን። ከሰላም ጠንቅ የሆኑ ነገሮች እንራቅ። በመጨረሻ ሰላምን የምናወርድ፣ ሰላም በሌለበት ሰላም በጠፋበት በዚያ ይህንን የሰላም ወንጌል ተጫምተን በመርገጥ በመሄድ የሰላም አለቃ የሆነውን ክርስቶስ ኢየሱስን በማወጅ ሰላምን የምናወርድ እንድንሆን፣ በዚህም የጠላት የዲያብሎስን ሴራ ሁሉ እንድናፈርስ እንድናከሽፍ በእግዚአብሔርና በእግዚአብሔር ብቻ በእርሱ ታምነን እንድንወጣ እግዚአብሔር በጸጋው ይርዳን። ጌታ ይባርካችሁ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል።
ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም ይመጣል። ሕዝብ ይራወጣል፣ እውቀት ይበዛል፣ ኢየሱስ ዳግም ይመጣል።